ከዛ በኋላ ደግሞ አክሱም ላይ ጭፍጨፋ ተፈጸመ የሚል ነገር አለና ወጣቱ ተደራጅቶ ከዛ ካለው ኃይል ጋር ግብግብ ስለገጠመን ምንድነው እናንተ ባላችሁ መረጃ? አይደለም እዛ አንደኛ ጭፍጨፋው የተባለው አይነት አይደለም። ጉዳት ደርሷል፣ ግን የተወራውን ለሚዲያ ፍጆታ የዋለው አይነት አይደለም። ጥፋት የሰራው ራሱ ቲፒኤልኤፍ ነው። የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። ይሄ ነው የነበረው። በየቤቱ የገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት። ግብረ መልስ ሲሰጥ ከተማ ውስጥ ሰው ብዛት ስለሚኖር እንትን አድርጓል፣ ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል። ከዛ የሸሸው ያፈገፈገው ተከትለው እርምጃ ወስደዋል። በዚህ መሃል ሰላማዊ ሰዎችም ጉዳት ሊደርስባቸው ይችላል።